አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰቦቼ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ውሎ እንዴት ነበር? ቆይታ ሁሉ አማን ሁሉ ሰላም? ተጠፋፍተናል። ሰሞኑን ትንሽ እየጠፋሁ ነው፣ ቢዚ አድርጎኛል፣ ስራ በጣም በዝቶብኛል። እንዴት ናችሁልኝ? ዱአ አድርጉልኝ፣ ብዱአችሁ አትርሱኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። የምጠፋው ጊዜ አላገኝ እያልኩ ነው ማለት ነው። ቪዲዮ ለመቅረጽ ደግሞ ታውቃላችሁ ጊዜ ያስፈልጋል። 15 ደቂቃ ቢሆንም ማለት ነው። እና ኤዲት እንኳን አላደርግም። ኤዲት ባደርግማ ታየኝ እኮ እውነት ለመናገር እንዴ ቢያንስ 6 ሰዓት ይወስዳል መቅረጽም ኤዲት ማድረግም። በቃ ሁሉን ነገር ተሰራሱት ነው 6 ሰዓት 5 ሰዓት ይወስዳል። ያው እኔ ቪዲዮ ቀርጬ ዝም ብዬ ነው የምለቀው፣ ኤዲት አላደርግም። ለዛውም አልሆነልኝም። ጋይስ እንዴት ናችሁ? ናፍቃችሁኛል። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ የመጣሁት ደግሞ ምንድነው ራሳችሁን ማሻሻል ስትፈልጉ ወይም ማሻሻል አለብኝ ብላችሁ ከወሰናችሁ ጠቃሚ ነገር ነው የምነግራችሁ። 6 ነገሮችን ስታደርጉ ራሳችሁን እያሻሻላችሁ እየቀየራችሁ ትመጣላችሁ ማለት ነው። ይጠቅማችኋል። እስከ ቪዲዮ መጨረሻ ድረስ አብራችሁ የቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ይሁኑ። እንዲሁም ቪዲዮውን ሼር አድርጉልኝ ማለት ነው። ቻናሌ በጣም እየቀዘቀዘ ነው፣ እይታም ብዙ የለውም፣ ሰብም እየጨመረልኝ አይደለም። እኔ ግን ያው አልፎ አልፎ ቢሆንም ቪዲዮ እየሰራሁበት ነበረ። እስኪ በዚሁ አጋጣሚ መፍትሄ ካላችሁ ኮሜንት አስቀምጡልኝ ማለት ነው። እና ዛሬ ራሳችሁን ለመቀየር ወይም ራሳችሁን ለማሻሻል ስትፈልጉ እነዚህን 6 ነገሮች ከተጠቀማችሁ ወይም ደግሞ ካደረጋችሁ ለውጥ ላይ ናችሁ ማለት ነው። ምንም እናንተ ማትቀየሩበት ምክንያት የለም ማለት ነው። አንደኛው ሁሌም አንባቢ ስትሆኑ፣ በቃ ሁሌም ስል 24 ሰዓት ሙሉ ሳይሆን ቢያንስ በ3 ቀን አንድ ቀን ሰዓት ካላችሁ ደግሞ በቀን በቃ 1 ሰዓት ወይም 15 ደቂቃ ይበቃል። 15 ደቂቃ ቢያንስ 15 ደቂቃ ወይ ደግሞ ግማሽ ሰዓት አንባቢ ስትሆኑ በጣም ለውጥ አለ። ቁርአንም እኛ ሙስሊሞች ቁርአን እናነበው ሐዲስ ምናምን አለ፣ ብዙ የሚነበቡት ነገሮች አሉ። ነገር ግን አንባቢ ስትሆኑ ክርስቲያኖቹም የራሳችሁ መጽሐፍ ወይም ደግሞ ይጠቅመናል የምትሉትን ነገር ስታነቡ ራሳችሁን ለማሻሻል ይጠቅማችኋል። በመጀመሪያ ደረጃ ሁሌም ማንበብን የሚለውን እንይዘዋለን ማለት ነው። ምክንያቱም ስታነቡ ብዙ ትምህርቶችን ትማራላችሁ፣ ራሳችሁንም ለመቀየርም ሆነ ለማሻሻል ይጠቅማችኋል ማለት ነው። ሁለተኛ ደግሞ አሉታዊ ሰዎችን ማራቅ። አሉታዊ ሰዎችን ማለት ምንድነው? እንዲህ አሉኝ፣ እንዲህ አሉኝ፣ እንዲህ አልኳቸው እኮ፣ እንዲህ አልኳቸው፣ እንዲበሉ፣ እንዲህ አድርጎ፣ እንደዚህ ነው የሚሏችሁን ሰዎች ማራቅ አለባችሁ። ራሳችሁን ማሻሻል ወይም ደግሞ ራሳችሁን ለመቀየር ስትፈልጉ ማለት ነው። እነዚህ አሉታዊ ሰዎችን መራቅ ነው በሁለተኛ ያስኩት ማለት ነው። በሶስተኛ ጸሎት ወይም ዱዓ ማድረግ። በእኛ በእስልምና ዱዓ ማድረግ ወይም በክርስትና ጸሎት ማድረግ ማለት ነው። ይህን ካደረጋችሁ ራሳችሁን እየቀየራችሁ ነው፣ ራሳችሁን እያሻሻላችሁ ነው፣ ከትላንቱ ዛሬ እየተለወጣችሁ ነው ማለት ነው። እና በሶስተኛ ደረጃ ይሄንን ያዙልኝ ማለት ነው። በአራተኛ ደረጃ ደግሞ ስፖርት መስራት። እንግዲህ ስፖርት መስራት ብዙ ጥቅም አለው። አንደኛ ለሰውነት ክብደት መቀነሻ ይጠቅማል። 2 ደግሞ ጤናችሁን ለመጠበቅ ይረዳችኋል፣ ጤናማ ነው። 3ኛ ደግሞ እንዲሁም ብዙ ጥቅም አለው በነገራችን ላይ ያልዘረዝርላችሁ ማለት ነው። እና 4ኛ ስፖርት መስራት። ስፖርት ስትሰሩ ሁሉም ነገር ቢያንስ የሆነ ድብርቱ ይለቃችኋል። እንዲሁም ደግሞ እንዲዘረዝርኩላችሁ መጀመሪያ ሁሉ ነገር ይስተካከላል ማለት ነው። እናንተ ምንም እንትን የሚልባችሁ ነገር የለም ማለት ነው። እና እሱ ነው ተጠቀሙት እየሰራችሁ። ግዴታ ስፖርት ቤት መሆን የለበትም ቅመሞች። እሺ ስፖርት ቤት ወይም ደግሞ ስፖርት እርፈት ቤት ማለት እርፈት ቤትም ሆነ ስፖርት ቤት መሆን የለበትም። መዲያም ቤት ሆናችሁ ስራችሁን ስትጨርሱ አንዳንድ ጊዜ እንቅስቃሴ አድርጉ፣ ይጠቅማችኋል። በጣም ጥሩ ነው። ለጅስም በቃ ምንድነው በቃ ይሄን የተስተካከለ ሰውነት አቋም ይኖራችኋል፣ ክብደት ይቀንሳል ምናምን
ሁሌ ንቅት እንዳላችሁ ነው የምትቆዩት። ማሻአላህ አለይኩም። እሺ እና ስፖርት ስሩ። ስፖርት ጥሩ ነው። በአራተኛ እሱ ነው። በአምስተኛ ደግሞ ገቢ ይኖራችሁ። ገቢ ይኖራችሁ ስል እንግዲህ ግዴታ ሳትሰሩ መቼም ገቢ አይኖርም። ስራ ገቢ ይኖራችሁ ስል ስራ ይኖራችሁ። በቃ በአምስተኛ እሱ ነው። ገቢ ይኖራችሁ ስል ስራ ይኖራችሁ ነው። ስራ ሲኖራችሁ ገቢ ይኖራችኋል ማለት ነው እና ይጠቅማችኋል። ገንዘባችሁን ያዘርጉ። ምክንያቱም የትም ብትሉ ዛሬ ውሃ ራሱ ለመግዛት ብር አውጥታችሁ ከነፃ የለም እና መስራት ነው። ለመስራት ደግሞ ራሳችሁን ጠንከር ማድረግ አለባችሁ። ገቢ ይኖራችኋል ማለት ነው ጋይስ። 5 ጠቅሻለሁ። 6 ደግሞ ያው ቅድምም ጠቅሼዋለሁ። 6ኛውም አንድ አይነት ተመሳሳይ ነው። ሰዎች ላይ ያለው ተጽዕኖ ነው። አንተ የሆነ ምንድነው እንዴት አድርጌ ላስረዳችሁ? አንቺ እኮ አትችይም፣ አንቺ መቼ ይሳካልሻል፣ መቼ ይሆንልሻል። በቃ የሆነ ነገር ጀምራችሁ ሳይሳካ ሲቀር አጠገባችሁ ያለ ሰው እንደ ድሮም ብዬሽ ነበር እኮ እንደ አልሰማ ብለሽ ነው እንጂ ራስሽን ብለሽ ነው እንጂ አይሆንም፣ አይሳካልሽም፣ አንቺ መቼም አይሳካልሽም ብዬሽ ነበረ ምናምን የሚሉ ሰዎች አሉ። በነገራችን ላይ እነዛን ሰዎች አትጥሏቸው። እነዛ ሰዎች የስኬታችሁ መንገድ ይሆናሉ። ምን ለማለት ነው? አትችይም ሲሏችሁ ወይም ስትባሉ ችላችሁ እንደመገኘት ትልቅ ነገር የለም። እሱም ደግሞ ችላችሁ ለመገኘት ደግሞ ተስፋ በመቁረጥ አይደለም። አንድ ጊዜ ተወርቃላችሁ፣ ከዛ ሁለተኛ ደግሞ ትሞክራላችሁ፣ መካከል ወይም ደግሞ ዝቅተኛ ውጤት ታመጣላችሁ። ሶስተኛ ስትሞክሩ ስኬታማ ነው የምትሆኑት። በምንም ተአምር ከአንዴ ሁለቴ ሶስቴ አትወርቁም። እሱ ረብል ዓለሚን አለና እንደ ሰዎች አይደለም። የሰው ልጅ ግን አንድ ነገር ስታጠፉ ወይም አንድ ነገር ሲጎድል ወይም አንድ ነገር ጀምራችሁ ታለሳካ ሲልላችሁ አጠገባችሁ ያለ ሰው የሚላችሁ ሁሌ በቃ አንቺ ማጥፋት፣ ሁሌ ማበላሸት፣ ሁሌ ዝቅ፣ ሁሌ ኪሳራ በቃ ምናምን ምናምን ነው። ጓደኛ በሉት፣ ቤተሰብ በሉት፣ ምን በሉት ሁሉም እንደዛ ነው የሚለው። አሁን ላይ ሁሉም በቃ የሆነ ነገር ላይ መጀመሪያ ያሳካ ሲላችሁ እንደዛ። ነገር ግን ደግሞ ያ ነገር ተሳክቶ ያገኟችሁ ምን ይላችኋል? መጀመሪያ እኮ እንደዛ ብሏችኋል፣ በኋላ ላይ ተሳክቶላችሁ ሲያው ምን ይላሉ? እኔ እኮ ድሮም ብዬሽ ነበር እኮ ይሳካልሻል ብዬሽ ነበር እኮ ምንም የማይሆን ነገር የለም ብዬሽ ነበር እኮ። በተለይ ደግሞ በአንቺ እኮ ተማመናለሁ፣ በአንቺ እኮ በቃ ሙሉ ፐርሰንት ነው ያለኝ ምናምን ይሏችኋል። ዝውር ብለው ማለት ነው። ምንድነው የሆነ ተመሳሳይ አንድ አይነት ሰው ታውቃላችሁ እናንተ ጋር የሚመሳሰለ እናንተ ጋር አንድ አይነት ይሆናል። አሁን የእባብ እንቁላልና የዶሮ እንቁላል እኮ ስታዩት አንዲ ነው። እውነት ለመናገር እንደዚህ ስታዩት አንዲ ነው በእጃችሁ ማለት ነው። ስትሰብሩት ነው ይሄም ዶሮ መሆኑ የዶሮ ጫጩት መሆኑ ይሄኛውም ደግሞ የእባብ መሆኑ የሚያስታውቀው እንቁላሉን ለሁለት ስትከፍሉት ነው። እንዲህ አይነት ሰውም እናንተ ጋር ይመሳሰላል፣ እናንተን ይመሳሰላል። ከጀርባው ዙሮ ደግሞ ሌላ ነው። መጀመሪያም ደግሞ የሆነ በቃ ሰው ማለት ስትወድቁ ከጎናችሁ ሆነ ሰው እና እንዲህ አይነትን ሰው ብዙም አትመኑት። ብዙም በቃ ይሆናላ ለመኖር ሲባል የሆነ ተመሳስላችሁ የምትኖሩት ነገር የለም። እንደሱ ናችሁ መኖር ነው። ራሳችሁን ለማሻሻል ስታስቡ ወይም ደግሞ ስትወስኑ ማለት ነው። አንዳንዱ ሰው ምንድነው አንዳንዱ ደግሞ መናገር እየፈለገ ዝም ይላል። መናገር ፈልጎ ማውራት ፈልጎ ዝም ብሎ የሚያያችሁ ሰው አለ። በነገራችን ላይ ተናግሮ ከሚያቃጥላችሁ ዝም ያላችሁ ሰው ይሻላችሁ። ዝም ያለ ሰው ይሻላል። ምክንያቱም ከንግግር ብትር ይሻላል። እንደው ከሚናገሩኝ እኔ እንደዚህ ነሽ ብለው ወይ ከሚሰድቡኝ ወይ ከሚያዋርዱኝ ወይ ደግሞ እንደዚህ ከፍ ዝቅ ከሚያደርጉኝ እንደው ቀጥቅጥ ቢያደርጉኝ ይሻለኛል ጋይስ።
እና ልትመቱ ወይ በመታ ይሻለኛል ከሚያዋርዱ ከሚሰድብ። ስድብ ጥሩ አይደለም። ስድብ አንዳንድ ስድብ አለ። ይሄ ኖርማል ስድብ ይሄ ኖርማል ነው። ቀላሉ ሲምፕሉ ኖርማል ነው፣ ችግር የለውም። ግን አንዳንድ ስድብ የሆነ ውስጥ የሚቀር ስድብ አለ። ውስጥ የሚቀር ንግግር አለ። የሰው ልጅ አይምሮውን ልቡን የሚጎዳው ንግግር አለ። ያ ነገር ሲናገሯችሁ ከሚናገሯችሁ ይልቅ ቢመቷችሁ ነው የሚሻለው እና አንዳንድ ጊዜ ምላስን መርዝ አለ ይባላል። እንዲህ አይነቱ ነውና አላህ ይጠብቀን፣ አላህ ይጠብቃችሁ። ለዛሬ የመጣሁት ቪዲዮ ይሄን ይመስላል። ወሬ ያበዛሁባችሁ። ያው ይጠቅማችኋል፣ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ አበረታቱኝ። እንዳልኳችሁ ያው ራሳችሁን ለማሻሻል ወይም ራሳችሁን ለመቀየር እንደዚህ ይህችን 5 ነገር ሰበብ አድርጉ። ሰበብ ስታደርጉ አላህ ያሳካላችኋል ጋይስ። እና በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ወዳችኋለሁ። ባይ ባይ።